ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ። ሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ዜናዎችን እየመራው አብሬያችሁ ቆይታ ማድረጉን ይፍራታ ጥላሁን መልካም። ሁለተኛው ኢትዮ ግሪን ሞቢሊቲ ሳምንት 2025 የተሰኘ ዓለም አቀፍ አውደ ርዕይና ፎረም በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፈተ። አውደ ርዕዩ በኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተከፈተ ሲሆን የአረንጓዴ ትራንስፖርት ግንባታን ለማበረታታትና የዘርፉን ተዋናያን ለማነቃቃት ያለመ እንደሆነ ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በመክፈቻ ንግግራቸው በጠቅላይ ሚኒስትር አብይ አህመድ አነሳሽነት መተግበር የጀመረው አረንጓዴ አሻራ መርሃ ግብር ለአረንጓዴ ኢኮኖሚ ግንባታ መደላደር እየፈጠረ መሆኑን ገልጸው የዛሬው አውደ ርዕይ 3 ዋና ዋና ዓላማዎች እንዳሉት ተናግረዋል። አንደኛው ግንዛቤ መፍጠር ነው። የኤሌክትሪክ ተሽከርካሪዎች ያላቸውን ኢኮኖሚያዊና አካባቢያዊ ጠቀሜታ በቅርበት እንዲረዳ ማድረግ፣ ሁለተኛ ኢንቨስትመንትን ማበረታታት፣ ሶስተኛ የቴክኖሎጂ ትስስር በዘርፉ ያሉ ዓለም አቀፍ ተሞክሮችን ከሀገራችን ተጨባጭ ሁኔታ ጋር በማቀናጀት ቀጣይነት ያለው የትራንስፖርት ስርጭት መዘርጋት። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በረኦ ሐሰን በበኩላቸው ለምን የኢትዮ ግሪን ሞቢሊቲ ሳምንት እንደሚከበር ምክንያቱን ያብራራሉ። ይሄኛው ሁለተኛው የኢትዮ ግሪን ሞቢሊቲ ዊክ ነው። ሳምንቱን ነው የምናከብረው። ፎረም በሚል ጨምረንበታል። ይሄ የሆነበትን ምክንያት አሁን ላይ ወደ 3 እና ከዛ በላይ ዓመታትን ያስቆጠረ የኢምፕሊሜንቴሽን ልምድ አለን ማለት ነው። በሂደቱ ላይ የመጡ ደግሞ በአፍሪካ ቀዳሚ ሊያደርጉን የሚችሉ ከስታንዳርዳይዜሽን፣ ከፖሊሲ ኮሚትመንት፣ ከማበረታቻዎች እንዲሁም ደግሞ የግል ሴክተር ምላሽ አጠቃላይ ደግሞ ካታጎሪውን ከሁለት እግር እስከ ከተማ ባስ ድረስ እንዲሁም ደግሞ የሚዲየም ላይት ሄቪ ዲዩቲ ትራክስ የምንላቸው እስከ 15 ኩንታል ድረስ የሚጭኑ የፍራይት ተሽከርካሪዎችን ኤሌክትሪክ ያደረግንበት ሂደት ላይ ነው ያለ ነው። አውደ ርዕዩ ከታህሳስ 18 እስከ ታህሳስ 22 ድረስ ለተከታታይ 5 ቀናት እንደሚቆይ ተመላክቷል። ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት የ5000 ኪሎ ሜትር መስመር ጥናት አጠናቀቀች። ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረኦ ሐሰን እንደገለጹት ሀገሪቱ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች ብለዋል። ኢትዮጵያና የተባበሩት አረብ ኤምሬቶች ስትራቴጂያዊ አጋርነታቸውን ለማጠናከር ተስማሙ። በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ጀማል በክር ከተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ሻክቡት ቢን ናህያ አልናህያ ጋር ተወያይተዋል። የስራ ኃላፊዎች በሀገሪቱ መካከል ያለውን ትስስር በንግድ ኢንቨስትመንት፣ ታዳሽ ኃይል፣ በመሰረተ ልማትና በቴክኖሎጂ ይበልጥ ለማስፋፋት በሚቻልባቸው አዳዲስ አማራጮች ዙሪያ መክረዋል። ሚኒስትር ዴኤታው ኢትዮጵያ በመተግበር ላይ ያለችው የአረንጓዴ ልማት አጀንዳ ለቀጠናውም ሆነ ለዓለም አርአያ የሚሆን ነው ብለዋል። ኢትዮጵያና የተባበሩት አረብ ኤምሬቶች በቅርብ ወራት ውስጥ የጋራ ሚኒስትሮች ኮሚሽን ስብሰባን በማካሄድ እንዲሁም የከፍተኛ አመራሮችን የጉብኝት ልውውጥ በማጠናከር ስትራቴጂያዊ ግንኙነታቸውን ለማጠናከር በውይይቱ ተስማምተዋል። የትምህርት ሚኒስቴር ከአንድ ወር በኋላ በኢትዮጵያ ሁሉም አካባቢዎች የሚገኙ ሀገር በቀል እውቀትና ቆጠራና ምዝገባ ሊያካሂድ ነው። ለዝርዝሩ ማሊ ደመላሽ። የትምህርት ሚኒስቴር ይህን ያስታወቀው የከፍተኛ ትምህርት ተቋማት በየአካባቢያቸው ላይ ያሉ ሀገር በቀል እውቀቶች ላይ አስፈላጊውን ጥናት በማድረግና መረጃ በማሰባሰብ ወደ ስራ ማስገባት እንዲችሉ ለማድረግ ያቀደውን ፕሮጀክት ተግባራዊ ለማድረግ እንዲረዳ ነው ብሏል። ለዚህም ዓላማ ያሰባቸውን ከ45 ዩኒቨርሲቲዎች የተውጣጡ ከ130 በላይ ተመራማሪዎች የአሰልጣኞች ስልጠና ሲሰጥ ቆይቷል። አገር በቀል እውቀትን በተመለከተ በስብሰባ ከመነጋገርና በክፍል ውስጥ ከመጥቀስ ባለፈ በግልጽ የተቀመጠ ዓላማና ስትራቴጂ እንደሌለው የትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሸኔ ገልጸዋል። አክለውም የዚህ ፕሮጀክት ዓላማ ኢትዮጵያ ምን ያክል የአገር በቀል እውቀት አላት የሚለውን ለመለየትና በአግባቡ በሰነድ በማስቀመጥ በሳይንሳዊ መንገድ ጥቅም ላይ እንዲውል ለማድረግ ነው ብለዋል። በተጨማሪም ቆጠራውና የሰነድ ዝግጅቱ ከ1 ወር በኋላ መከናወን እንደሚጀምር ያስረዱ ሲሆን ቆጠራው ከ6 ወይም 7 ወር በኋላ ይጠናቀቃል ተብሎ እንደሚታሰብም ገልጸዋል። ከሀገር በቀል እውቀቶች አንዱ ባህላዊ ሕክምና መሆኑን ላብነት የጠቀሱት ሚኒስትር ዴኤታው ባህላዊ መድኃኒቶች ሳይንስን መሰረት በማድረግ ወደ ላብራቶሪ ገብተው ታውቀውና ውጤታማነታቸውን በማረጋገጥ ወደ ጥቅም የመቀየር አቅጣጫ መኖሩን አስረድተዋል። መረጃው የሪፖርተር ነው።
አሽቶ ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር የኮንስትራክሽን ድርጅትና አቅራቢ ቺባ የተሰኘ አዲስ በአይነቱ ለየት ያለ ባለ 5 ኮከብ ለግዠሪ ሆቴል ስታንዳርድ የመኖሪያ አፓርትመንት ለሽያጭ ክፍት መሆኑን አስታወቀ። ለዝርዝሩ አናውል ተስፋ። አሽቶ ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር የተለያዩ የግንባታ ፕሮጀክቶችን በማከናወን በአገሪቱ በኮንስትራክሽን ዘርፍ ለውጥ ለማምጣት የምታደርገውን ጥረት በመደገፍ ረገድ ትልቅ ሚና ተጫውቷል። አሁን ደግሞ በአይነቱ ለየት ያለ ቺባ የተሰኘ ባለ 5 ኮከብ 63 የመኖሪያ አፓርትመንቶችን ገንብቶ ለሽያጭ አቅርበዋል። አልፋ አፓርትመንትስ ያው በአይነቱ ለየት ያለ አፓርትመንት ሳይሆን ወደ ሆቴል ስታንዳርድ 5 ስታር ሆቴል ስታንዳርድ በሚመጥ መልኩ እየተሰራ ያለ አፓርትመንት ነው። የአፓርትመንት ከሌሎቹ ለየት የሚያደርገው ጥራትን በማከለ መልኩ እየተሰራ ያለ መሆኑ ነው። ለዚህም ደግሞ ባለቤቱ የስራ ተቋራጭም ቢሆን አማካሪ ቀጥሮ በተሻለ አማካሪውን በማዳመጥ ኳሊቲውን ጠብቆ እንዲሰራለት እያደረገ ያለ ነው። ከሌሎች ፕሮጀክቶች ለየት የሚያደርገው ባለቤቱ ለአማካሪ ሙሉ በሙሉ መብቱን ሰጥቶ ያው ኳሊቲውን ጠብቆ እንዲሰራለት እየተደረገ ያለ ፕሮጀክት ነው። ያው ጥራት ስንል ከመጀመሪያ ጀምሮ ኳሊቲ ኤንድ ፊኒሺንግ ነው። ከመጀመሪያ ኳሊቲ ማለት ፊኒሺንግ ያው ካለቀ በኋላ የሚታይ ነገር ሳይሆን ከመጀመሪያው ከመሰረቱ ከኮንክሪት ስራ ጀምሮ ጥራቱን የጠበቀ ኮንክሪት ሰፕላየሮችን በማቅረብ የተሻለ ስራ እንዲኖረው በአማካሪ በኩል ክትትል የተደረገ የሚያስፈልጉ ቴስቶችን እያሟላ ስራው እንደምታዩት አሁን 7ኛ ወለል ላይ ደርሷል። እነሱንም ፊኒሺንጋቸው በተሻለ በጣም ኳሊቲውን በጠበቀ ሎካል እና ኢንተርናሽናል በሆኑ ዲዛይነሮች እየተመራ በዛ መልኩ እንዲሰራ ተደርጓል። በተጨማሪም የተለያዩ ኤሌክትሪክ እቃዎች፣ የሳኒተሪ ማጠናቀቂያ ስራዎች ግብአቶችንና ልዩ ልዩ የኮንስትራክሽን መሳሪያዎችን ለራሱ አገልግሎትና ለገበያ በማቅረብ ዘርፍ ከፍተኛ ሚናን እየተጫወተ ይገኛል። እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ተማሪዎቹን አልጋ ልብስና ትራስ በመሸለም እያበረታታ የሚያስተምረው ትምህርት ቤት ብዙዎችን እያነጋገረ ነው። ለዝርዝሩ ጸጋነሽ ተሰማ። በቻይና ዩቻይ ዳቺንግቤ የተባለ ሁለተኛ ደረጃ ትምህርት ቤት ከፍተኛ ውጤት ላስመዘገቡ ተማሪዎቹ ውጤታቸውን በትራስ በአልጋ ልብስና በብርድ ልብስ ላይ በማሳተም በስጦታ መልክ በመስጠት ላይ ይገኛል። በዚህም የትምህርት ቤቱ ተማሪዎች ስጦታውን ለማሸነፍ ከፍተኛ የፉክክር መንፈስ ውስጥ የገቡ ሲሆን ትምህርት ቤቱ በወሰደው እርምጃ የተማሪዎች ውጤት ከፍተኛ መሻሻል አሳይቷልም ተብሏል። የትምህርት ቤቱ መምህራን ሽልማቶቹ የተማሪዎችን የጥናት ሁኔታ በእጅጉ የቀየረ በራስ መተማመናቸውን ያሳደገ መሆኑን ተናግረዋል። አስገራሚውን የሽልማት አይነት ልዩ የሚያደርገው ሽልማቶቹ የሚዘጋጁት በራሳቸው በመምህራኑ ሲሆን ይህ ደግሞ ለተማሪዎቻቸው ውጤት ማደግ ምን ያህል እንደሚጨነቁ ማሳያ ነው ተብሏል። ተማሪዎች በበኩላቸው ስጦታው ይበልጥ የሚያነሳሳ ሆኖ እንዳገኙት በመግለጽ በውጤታቸው የተሰሩ አልጋ ልብሶች ውስጥ መተኛት ይበልጥ የሚያተጋ ነው ብለዋል። ይህን ዘዴ የፈጠሩ መምህራን ከተለያዩ ወገኖች አድናቆትና ምስጋና እየቀረበላቸው ይገኛል። ከ3 ዓመት ልጇ ጋር የበጎ ፈቃድ ስራን ለመስራት የተለያዩ ድርጅቶችን ስትጠይቅ ፊታቸውን ቢያዞሩባትም የራሷን የበጎ ፈቃድ ድርጅት በመክፈት አንድ ላይ የበጎ ፈቃድ ስራዎችን መስራት ጀመሩ። በመሆኑም ከልጆች ጋር በበጎ ፈቃድ ስራዎች ላይ መሳተፍ መልካም ባህሪን ለመገንባትና ዘላቂ የቤተሰብ ትውስታዎችን ለመፍጠር የሚረዳ በመሆኑ ልጆችን ማሳተፍ አስፈላጊ መሆኑን ትገልጻለች። ለዝርዝሩ ሊዲያ ዝናቡ። የ3 ዓመት ልጅ የበጎ ፈቃድ ስራ ላይ ተሰማርቶ ብናገኘው ምላሻችን ምን ሊሆን ይችል ነበር? ካሚቲኮች የተሰኘች ሴት የ3 ዓመት ልጇ ጋር አንድ ላይ የበጎ ፈቃድ ስራን ለማከናወን ብዙ የበጎ ፈቃድ አገልግሎት የሚሰጡ ድርጅቶችን ብታነጋግርም ነገር ግን አንዳቸውም አዎንታዊ ምላሽ ሳይሰጧት ይቀራሉ። ታዲያ ከዚህ በመነሳት የራሷን የበጎ ፈቃድ አገልግሎት ድርጅት ልታቋቁም ችላለች። ምንም እንኳን ብዙ ለትርፍ ያልተቋቋሙ በጎ ፈቃደኛ ድርጅቶች ሰዎችን ከማሳተፋቸው በፊት 18 ዓመት እንዲሞላቸው የሚጠይቁ ቢሆንም እንደ ካሚ ያሉ ህፃን ልጆች ያላቸው ወላጆች በአንጻሩ አብረው ለማገልገል አዳዲስ መንገዶችን እየተከተሉ ይገኛሉ። ይህም ብዙ ጥቅሞችን የሚያበረክት ሆኖ ተገኝቷል። የዘርፉ ባለሙያዎች እንደሚመክሩት ከሆነ ለህፃናቱ ፓርኮችን ማጽዳትና ምግብ ማዘጋጀት ላይ እንዲረዱ የሚያደርጉ አይነት የበጎ ፈቃድ ፕሮጀክቶችን ቢመርጡላቸው ተመራጭ ነው። ይህም ደግሞ ከሌሎች አቻዎቻቸው ጋር ለመረዳዳትና አሳታፊ እንዲሆን በማድረግ ረገድ ውጤታማ ነው። በእድሜ የገፉ ሰዎችን መጠየቅና መንከባከብ እንዲሁም ምግብ ማሸግና ማቅረብ ላይ ያሉ የበጎ ፈቃድ ስራዎች ላይ መሳተፋቸው ደግሞ የልጆችን ርህራሄና የሰጪነት ስሜት ያሳድጋል። እንደ ኒውዮርክ ያሉ የበጎ ፈቃድ አገልግሎት የሚሰጡ ድርጅቶች እንዳሳሰቡት ከሆነ ህጻናት ልጆች የእርዳታቸውን ተጽዕኖ ወይም ውጤት ሲመለከቱ በዝርዝርና በትኩረት ሊታዩ የሚገባቸው ተግባራት ላይ ወደፊት የላቀ ደረጃ ላይ ሊደርሱ እንደሚችሉ ልብ ማለት
ማለት ያስፈልጋል። ዘገባው የአሶሺየትድ ፕሬስ ነው። ኖርዌይ የአእምሮ ጤናን ማስጠንቀቂያ መልእክቶችን ለማሳየት የማህበራዊ ሚዲያ መድረኮችን ትጠቀማለች። ማስጠንቀቂያው ለተጠቃሚዎች በማህበራዊ ሚዲያ ላይ ብዙ ጊዜ ማሳለፍ የአእምሮ ጤናን በተለይ ህጻናትና ታዳጊዎች እንደሚጎዳም ይናገራሉ። ለዝርዝሩ ጸጋነሽ ተሰማ። የኒውዮርክ ገዢ ካቲ ሆቹል እንዳስታወቁት የኒውዮርክ ነዋሪዎችን ደህንነት መጠበቅ ዋና ስራዬ የሆነው ስራዬን ከጀመርኩበት ጊዜ ጀምሮ ነው። ይህም ልጆቻችንን ከመጠን በላይ መጠቀምን ከሚያበረታቱ ማህበራዊ ሚዲያ ባህሪያት ሊደርሱ ከሚችሉ ጉዳቶች መጠበቅን ይጨምራል ሲል በመግለጫው ተናግሯል። በዚህ ወር አውስትራሊያ ከ16 ዓመት በታች ለሆኑ ህጻናት እንደ ቲክቶክ፣ ኢንስታግራም፣ ስናፕቻት እና ሌሎች የማህበራዊ ሚዲያዎችን እንዳይጠቀሙ እገዳ እንደጣለች ይታወሳል። ኒውዮርክ፣ ካሊፎርኒያና ሚኒሶታ ተመሳሳይ የማህበራዊ ሚዲያ ህጎች ካላቸው ግዛቶች ጋር ተቀላቅለዋል። የኒውዮርክ ህግ በህጉ መሰረት ሱስ የሚያስይዙ ምግቦችን፣ አውቶማቲክ ጨዋታን ወይም ማለቂያ የሌለው ጥቅል የሚያቀርቡ መድረኮችን ያካትታል። ህጉ በኒውዮርክ ውስጥ በከፊልም ሆነ ሙሉ ለሙሉ ተፈጻሚ ይሆናል ነው የተባለው። የስቴት ጠቅላይ አቃቤ ህግ ህጋዊ እርምጃ እንዲወስድና ህግን በመጣስ እስከ $5000 የሚደርስ የፍትሐ ብሔር ቅጣት እንዲጠይቅ ይፈቅዳል። ሆቹል የማህበራዊ ሚዲያ መለያዎችን እንደ ትንባሆ ባሉ ሌሎች ምርቶች ላይ ከሚሰጡት ማስጠንቀቂያዎች ጋር በማነጻጸር የካንሰርን ስጋት ያብራራሉ። ይህም በትናንሽ ልጆች ላይ የመታፈን አደጋን ያስከትላል ሲሉ ተደምጠዋል። ቲክቶክ፣ ስናፕቻት፣ ሜታን ጨምሮ የጉግል ቃል አቀባዮች እስካሁን ለአስተያየት ጥያቄዎች ምላሽ አልሰጡም። የዩናይትድ ስቴትስ ትምህርት ቤት ሜታ ፕላትፎርሞችንና ሌሎች የማህበራዊ ሚዲያ ኩባንያዎችን በመጥቀስ ማህበራዊ ሚዲያ በልጆች የአእምሮ ጤና ላይ የሚያደርሰው ተጽዕኖ አሳሳቢ የሆነ መምጣቱን አስረድተዋል። እንደ አውሮፓውያን አቆጣጠር በ2023 የአሜሪካ የቀዶ ጥገና ሐኪም ጄኔራል ስለ ህጻናት የአእምሮ ጤና ጥበቃ ምክር ሰጥቷል። በኋላም በኒውዮርክ ውስጥ አሁን እንደሚፈለገው የማህበራዊ ሚዲያ ማስጠንቀቂያዎች መጠየቁ ይታወሳል ሲል ሮይተርስ ዘግቧል። በቼክ ሪፐብሊክ የገና በዓል ቤተሰብ ተሰብስቦ የሚያከብረው በዓል ብቻ አይደለም። ያላገቡ ሴቶች ጫማ በመወርወር መልካም እድል እንዲገጥማቸው የሚመኙበት ባህልም አላቸው። ያላገቡ ሴቶች ተራ በተራ ጫማቸውን ከትከሻቸው በላይ እየወረወሩ ፊት ለፊት ወደሚገኘው በር ያመራሉ። የጫማው አቅጣጫ የወደፊት የፍቅር ህይወታቸውንም እንደሚተነብይ ያምናሉ። የጫማው ጫፍ ወደ በሩ ከዞረ ትዳር ለመያዝ እየተቃረቡ ነው የሚባል ሲሆን የጫማው የኋላ ክፍል ተረከዙ ወደ በሩ ከዞረ ደግሞ ሌላ ዓመት የላጤነት ህይወት እንደሚመሩ ያሳያል። ይህ በአፈ ታሪክ ላይ የተመሰረተው ወግ በአገሪቱ የገና አከባበር ላይ እንደ ጨዋታ ተደርጎ በሰፊው ይዘወተራል። በሌላ በኩል በለንደን አደባባይ በታህሳስ ወር በየዓመቱ ትልቅ የገና ዛፍ ተውቦ ይቀመጣል። በእንግሊዝ የገና በዓል አከባበር ወቅት ትልቅ ቦታ የሚሰጠው የገና ዛፍ በስጦታ የምትልከው አገር ኖርዌይ ናት። በሁለተኛው ዓለም ጦርነት ወቅት ብሪታንያ ለኖርዌይ መንግስትና ንጉስ ጠንካራ አጋር ነበረች። በወቅቱ ኖርዌይ በናዚ ቁጥጥር ስር የነበረች ሲሆን ጦርነቱ ካበቃ በኋላ ኖርዌይ ለክፉ ቀን ወዳጇ ምስጋናዋን ለመግለጽ በየዓመቱ የገና ዛፍ ወደ ለንደን በስጦታ መልክ መላክ ጀመረች። እንደ ሰው የሚስቁ እንስሳት እንዳሉ አስተውላችሁ ታውቃላችሁ? ተመራማሪዎች የሰው ልጅ ሳቅ ከእንስሳት ዓለም ውስጥ ቺምፓንዚ፣ ውሻ፣ አይጥ አልፎም ተርፎም አንዳንድ ወፎች ሲጫወቱ እንደሚያሳዩት ገልጸዋል። ለዝርዝሩ ሊዲያ ዝናቡ። እንደ ሰው የሚስቁ እንስሳትን መመልከት ለብዙዎች ግርምትን የሚፈጥር ጉዳይ ነው። ለመሆኑ በዚህ ጉዳይ ጥናት ያደረጉት ተመራማሪዎች ምን ይላሉ? ጥናቶች እንደሚያመላክቱት ከሆነ ሁሉም የእንስሳት ዝርያ ልክ እንደ ሰው የማይስቅ ቢሆንም ነገር ግን አንዳንድ ዝርያዎች በሚጫወቱበት ወቅት የሰውን ልጅ ሳቅ የሚመስል ድምጽ ያስተጋባሉ። እንደ ጎሪላዎች፣ ቺምፓንዚዎችና ትልልቅ ዝንጀሮች በጨዋታ አውዶች ውስጥ የሰው ሳቅ የሚመስሉ ድምጾችን ያሰማሉ። አይጦች ሲኮረኮሩ ፈገግታን ያሳያሉ። በአንጻሩ ደግሞ ዶልፊንና ውሻ በጨዋታና ልፊያ ወቅት የሳቅ ድምጽን ያሰማሉ። ምንም ያህል ለመግባቢያነት ዓላማ የሚያውሉት ቢሆንም አንዳንድ ወፎች ልክ እንደ ኮካቡራ የተሰኙት የሚስቁ እንስሳት ሁሉ የሰዎችን ሳቅ የሚመስል የጥሪ ድምጽን ያወጣሉ። የጅብ ታዋቂው ሳቅ ደግሞ ለመዝናኛነት ወይም በሚጫወቱበት ጊዜ የሚያሰሙት አይደለም። ታዲያ አስገራሚው ጉዳይ ይህ ነው። የጅቦች እያንዳንዷ የሳቅ አይነት መልእክትን ታስተላልፋለች። ለአብነት ያህልም ጅቡ የበላይነት ያለው መሆኑን ወይም አለመሆኑን በሳቁ መልእክት ይልካል። ከዛም ባለፈ ስለ እድሜውም ሆነ ሌሎች መረጃዎች ከሌሎች ጅቦች እንዲሁም ተቃራኒ ጾታ ከሆኑት ጅቦች ጋር ይነጋገርበታል። ተመራማሪዎቹ እንደገለጹት ከሆነም ከ65 በላይ የሚሆኑ የእንስሳት ዝርያዎች እነዚህን የሳቅ ድምጾች የሚያሰሙ ናቸው። ዘገባው የሮይተርስ ነው። በጣሊያን ፖግሊያራ ዴ ሜርሲ ጥንታዊ መንደር ከሰው ልጅ ይልቅ የድመቶች ቁጥር በእጅጉ ብዙ ነው። ታዲያ ለዓመታት ምንም አይነት ሰው ባልተወለደባት በዛች መንደር ከ30 ዓመታት በኋላ አንዲት ሴት ልጅ የተወለደች ሲሆን በነዋሪዎቹ ዘንድ እንደ ብርቅ ታይታ ልደቷን በልዩ ሁኔታ ተከብሯል። ዝርዝሩን ሄሮዳት ንጉሴ ታቀርበዋለች።
በምንኖርበት አካባቢ በየዓመቱ የሚወለዱ ህጻናት ቁጥር ስንት ነው? በእርግጠኝነት በትንሹ እንኳን ብናየው ቢያንስ አንድ ህጻን መንደራችንን ይቀላቀላል አይደል? ህጻን ላራ እስክትወለድ ድረስ ለ30 ዓመታት ያክል ምንም አይነት ህጻን ያልተወለደበት መንደር መኖሩን ብንጠቁማችሁስ? ነገሩ እንዲህ ነው። በጣሊያን ጊሪፋልኮ ተራራ ተዳፋት ላይ በምትገኘው ፓግሊያራ ዴ ማርሲ በምትባል ጥንታዊ የገጠር መንደር ውስጥ ከነዋሪዎቹ ቁጥር ይልቅ የድመቶች ቁጥር በእጅጉ ይበልጣል። በመንደሩ ውስጥ ትንሿ ላራ እስክትወለድ ድረስም ለተከታታይ 30 ዓመታት ያክል የተወለደ ህጻን አልነበረም። ይህም በመንደሩ ነዋሪዎች ልዩ የሆነ ደስታን ጭሯል። የላራንም መወለድ በልዩ እንዲያከብሩና ህጻኗን እንደ ብርቅ እንዲመለከቷትም አድርጓል። ከ30 ዓመታት በኋላ ብቅ ያለችው ላራ ለመንደሩ ነዋሪዎች የቱሪስት መስህብም ሆናለች። ብዙዎች እሷን ለማየት ወደ አካባቢው ይመጣሉ። የላራ ቤተሰቦችም በልጃቸው ምክንያት የ1000 ዩሮ ጉርሻ ያገኛሉ። ላራ ለአካባቢው ሰዎች 20ኛዋ ነዋሪ ነች። በጣሊያን የወሊድ መጠን ወደ 10.2 በመቶ መቀነሱን የሀገሪቱ ብሔራዊ ስታቲስቲክስ ቢሮ አሳውቋል። ይህም ጣሊያንን ዝቅተኛ የወሊድ ምጣኔ ካላቸው የአውሮፓ ሀገራት ተርታ እንድትሰለፍ ያደርጋታል። የህጻን ላራ ወላጆች ለዘጋርዲያን በሰጡት መረጃ የልጃቸው የወደፊት የትምህርት ህይወት ያሳስባቸዋል። ምክንያቱም ትንሿ መንደራቸው የአረጋውያን መኖሪያ በመሆኗ ትምህርት ቤቶቿ ባዶ ስለሆኑ ነው። ሶሪያ የቀድሞ መሪዋና ልጃቸው ምስል ያረፈበት የገንዘብ ኖት ልትቀይር ነው። ሶሪያን ለ50 ዓመታት የመሯት በሽር አልአሳድና አባታቸው ሀፊዝ አልአሳድ በስልጣን ዘመናቸው በሀገሪቱ ይፋዊ የመገበያያ ገንዘቦች ምስላቸው ላይ እንዲያርፍ አድርገው ነበር። በተለይ በ2000ና 1000 ፓውንድ የሶሪያ ገንዘቦች ላይ የአባትና ልጅ ምስል ይገኝ ነበር። ይኸው የአሳድ አገዛዝ አብቅቶ እርሳቸው ወደ ሩሲያ ከተሰደዱ በኋላ ሀገሪቱን መምራት የጀመሩት አህመድ አልሻህራ ከዚህ በኋላ እነዚህ የገንዘብ ኖቶች ጥቅም የላቸውም ብለዋል። በአሳድ ዘመን ዋጋው በእጅጉ ወድቆ የነበረው የሶሪያ ፓውንድ የዜጎችን ኑሮ በእጅጉ አክብዶት ነበር ሲል የሀገሪቱ ብሔራዊ ባንክ አስታውቋል። አንድም የሶሪያን ፓውንድ የመግዛት አቅም ለማስተካከልና የሀገሪቱን ምጣኔ ሀብት ለማነቃቃት፣ በሌላ በኩል ደግሞ የአሳድ ዘመን ማብቃቱን ለማረጋገጥ የገንዘብ ኖቶችን መቀየር የግድ አስፈልጓል ብለዋል ባንኩ። አዲስ በሚታተሙ የገንዘብ ኖቶች ላይ የግለሰቦች ምስል እንደማይኖርበት ያስታወቀው ብሔራዊ ባንኩ ገንዘቡ ምን መልክ ይኖረዋል፣ ስንት አይነት ኖት ይታተማል የሚለው ላይ በመጪዎቹ ቀናት ማብራሪያ እንደሚሰጥ አናዶሉ ዘግቧል። በከፍተኛ የቢራ መጠጣት ሱስ ውስጥ የወደቁት አሜሪካውያን ወላጆች ልጃቸውን $1000 እና በ6 ጣሳ ቢራ ለመለወጥ ሲስማሙ በቁጥጥር ስር ውለዋል። ዝርዝሩን ማሌት ደመላሽ ታቀርበዋለች። በአሜሪካ አርካንሳስ ነዋሪ የሆኑት ዳሪየንና ሼሊን የተባሉ ወጣት ወላጆች ከሰሞኑ የፈጸሙትና በፖሊስ የተደረሰበት ድርጊት መነጋገሪያ ሆኗል። የአውስትራሊያው የቴሌቪዥን ጣቢያ እንደዘገበው ባል የ22 ሚስት ደግሞ የ21 ዓመት ዕድሜ ያላቸው ወጣቶች ሲሆኑ በከፍተኛ መጠን የቢራ ወዳጆች ናቸው። ታዲያ ይህ የቢራ መውደዳቸው በእጃቸው ጥሬ ገንዘብ ባለመኖሩ ምክንያት ልጃቸውን ለሽያጭ እንዲያቀርቡ አድርጓቸዋል። ፖሊስ ያገኘውና ወላጆች ናታንኤል ማርቲን ለተባለ የግሮሰሪ ባለቤት የፈረሙት ውል ላይ ለልጃችን ኮዲጂ ያለንን መብት ለናታንኤል ማርቲን $1000 እና በ6 ጣሳ ቢራ ሳልፈናል ይላል። አክለውም ይህንን ከፈረምን በኋላ ሀሳባችንን አንቀይርም፣ ዳግመኛም አናገኝህም ሲሉ በውሉ ላይ ቃል ገብተዋል። ፖሊስ ሁለቱንም ወላጆች በቁጥጥር ስር አውሎ ክስ የመሰረተ ሲሆን የ22 ዓመቱ አባት ጥፋተኛ መሆኑን አምኖ በአርካንሳስ ማረሚያ ክፍል የ3 ዓመት እስራትና የተጨማሪ የ3 ዓመት የገደብ እስራት ተጥሎበታል። የ21 ዓመቷ እናት በተመሳሳይ ጥፋተኛ መሆኗን ያመነች ሲሆን የ6 ዓመት የገደብ እስራት ተፈርዶባታል። ከዚህም ባለፈ ወላጆቹ ከልጁ ጋር ምንም አይነት ግንኙነት እንዳያደርጉ በፍርድ ቤት ተከልክለዋል ሲል ዘገባው ያሳያል። በመጨረሻም ስፖርት። ሱዳን በአፍሪካ ዋንጫ ተሳታፊ መሆኗ በእርስ በርስ ግጭት ውስጥ ላለው ዜጋ ተስፋ መሰነቁን የፊት መስመር ተጫዋቹ አቦከሪሳ ተናገረ። ዝርዝሩን ሄሮዳዊት ንጉሴ ታቀርበዋለች። ሱዳን የአፍሪካ ዋንጫ ማጣሪያዎችን በሜዳዋ ማድረግ ባለመቻሏ ጨዋታዎቿን በሙሉ ያደረገችው በገለልተኛ ሜዳ ነው። ታዲያ በዚህ ሁሉ ምስቅልቅል ውስጥ አልፋ ከ1976 በኋላ በመድረኩ አራተኛ ተሳትፏን አሳክታለች። የ1970 የመድረኩ አሸናፊ በምድብ የመክፈቻ ጨዋታዋ በአልጄሪያ የ3-0 ሽንፈትን አስተናግዳለች። ነገ ከኢኳቶሪያል ጊኒ ጋር ስትጫወት የመጨረሻ የምድብ ጨዋታዋን ከቡርኪና ፋሶ ጋር የምታደርግ ይሆናል። አንበሉ ኢሳ በእንግሊዝ ፉትቦል ሊግ ለሚሳተፉት ስካቶርፕ ዩናይትድ፣ ብራንድፎርድ ሲቲ እና ግሪምስቢ ታውን የተጫወተ ሲሆን አሁን ላይ ለታይ ቡድን ቾኖብሪ በመጫወት ላይ ነው። የቡድን አጋሮቹ አልሂላልና ኤልሜሪክ እየተጫወቱ ሲሆን በፖለቲካው አለመረጋጋት ምክንያት ቀደም ብሎ ክለቦቹ በሞሪታኒያ አሁን ላይ ደግሞ በሩዋንዳ ሊግ ላይ በመጫወት ላይ ናቸው። ኢሳ ግጭቱን ማስቆም ከባድ ነው። የተወሰኑ ቤተሰቦቻችን በዚህ ያሉ ዜጎቻችን በግጭቱ ምክንያት እየተጎዱ ይገኛል። ይህ ውድድር ግን በትንሹም ቢሆን እንኳን ጥንካሬ እንደሚሰጣቸው አምናለሁ ሲል ተናግሯል። ትላንት በተካሄዱ የአፍሪካ ዋንጫ ጨዋታዎች አንጎላና ዚምባብዌ አንዳቻ ሲለያዩ ግብጽ በመሐመድ ሳላ የፍጹም ቅጣት ምት
ደቡብ አፍሪካን 1-0 በማሸነፍ የአንጎላና ዚምባብዌ አቻ መለያየትን ተከትሎ 16ቱን የተቀላቀለች የመጀመሪያ ሀገር ሆናለች። በሌላ ጨዋታ የተጠበቀው የሞሮኮና የማሊ ጨዋታ አንድ አቻ ሆኖ ተጠናቋል። ከዚሁ ምድብ ዛምቢያና ደሴቲቱ ሀገር ኮሞሮስ ባዶ ለባዶ ተለያይተዋል። ዛሬ ምሽት ደግሞ 2 ሰዓት ከ30 ኡጋንዳ ከታንዛኒያ ሲጫወቱ 5 ሰዓት ተጠባቂው የናይጄሪያና የቱኒዚያ ጨዋታ ይደረጋል። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘ